የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ያስቆማል በሚል የባለ 28 የሰላም እቅድ ካቀረቡ በኋላ የዋሽንግተንና ኪየቭ የሞስኮና ብራሰልስ ፖለቲካ ወደ ሌላ አቅጣጫ መግባቱ የብዙ ተንታኞች አስተያየት ኮነዋል አድር ብሏል። ከትራምፕ እቅድ በፊት ለዩክሬን የጦር መሳሪያና ገንዘብ በመስጠት ተጠምደው የከረሙት የብራሰልስና ኔቶ ፖለቲከኞች አሁን አቋማቸውን በመጠኑ ቢሆን እንዲፈትሹ አስገድዷቸዋል። የሩሲያን ገንዘብ ወደ ዩክሬን ፈሰስ ለማድረግ ከጫፍ ደርሰው የነበሩት የኪየቭ አጋሮች አሁን ላይ ወደ ኋላ ማፈግፈጋቸው ሲታይ የትራምፕ እቅድ አንዳች የማስጠንቀቂያ ምስጢር ሳይኖረው እንደማይቀርና ዩክሬንን በዚህ በትራምፕ እቅድ ሸብረክ የማለት አዝማሚያ ማሳየቷ ቀድሞ ከነበረው የፖለቲካ ውጥረት አሁን ቀዝቀዝ ያለ ይመስላል ይላሉ ፖለቲከኞች። የዩክሬን ደጋፊዎችም ነገሩን ከማወሳሰብ ለመቆጠብ ዳርዳር ሲሉ መታየቱ ከቀደመው ውጥረት አሁን ላይ ረገብ ያለ ነገር አሳይቷል የሚሉ ቢኖሩም ሌሎች ደግሞ ወደ መወሳሰቡ መግባቱን የሚገልጹ በርካቶች ናቸው። ሌላው ከትራምፕ እቅድ በኋላም የክሬምሊንና ዋሽንግተን ባለስልጣናት ያልተለመደ ተደጋጋሚ ግንኙነት ሲያደርጉ መታየቱ በፍሎሪዳ ሚያሚ የተጀመረው የሞስኮና ዋሽንግተን ግንኙነት ተከታታይ እንዲሆን ዊትኮፍ ጦርነቱ በሚያልቅበት መንገድ ውይይት ማድረጉ ገንቢ የሆነ ቆይታ እንደነበረም የፑቲን አማካሪ ዩሪ ኡሻኮቭ መናገራቸው ሌላው ከትራምፕ እቅድ በኋላም የክሬምሊንና ዋሽንግተን ባለስልጣናት ያልተለመደ ተደጋጋሚ ግንኙነት ሲያደርጉ መታየቱ ነው። በፍሎሪዳ ሚያሚ የተጀመረው የሞስኮና ዋሽንግተን ግንኙነት ተከታታይ እንዲሆን በስቲቭ ዊትኮፍ የተመራ ልዑክ ሞስኮ ደርሶ በትራምፕ እቅድ ዙሪያና ጦርነቱ በሚያልቅበት መንገድ ከፑቲን ጋር ውይይት አድርጓል። ገንቢ የሆነ ቆይታ እንደነበራቸውም የፑቲን አማካሪ ዩሪ ኡሻኮቭ ተናግረዋል። ምንም እንኳ ሙሉ በሙሉ ስምምነት ላይ ባይደረስም እጅግ ጠቃሚ አስፈላጊና ውጤታማ ሲሉ አሞካሽተውታል ዩሪ ኡሻኮቭ። አክለውም ውይይቱን በአዎንታዊ መልኩ መግለጻቸው ፖለቲካዊ ትርጉሙ ቀላል አይደለም፣ የሩሲያን አሸናፊነት ከማሳየት ባለፈ የበላይነቷን መውሰዷንም ይጠቁማል። በፑቲንና በዊትኮፍ በጃሬድ ኩሽነርና በኪሪል ዲሜትሪ ለ5 ሰዓት የተደረገው ውይይት አንድምታው እንዲህ ቸላ የማይባል ነው። ፖለቲከኞች ሞስኮና ዋሽንግተን ኪየቭና ጋሮቿን ያገለለ አንዳች ውሳኔ ላይ ሳይደርሱ እንዳልቀረም ይገምታሉ። ይህ የ5 ሰዓት ውይይት ኡሻኮቭ በጥልቅ ጉዳዮች ላይ ሁለቱም ወገኖች በትብብር ለመስራት እንደሚፈልጉ ውሳኔ ላይ መድረሳቸውን ተናግረዋል። በዚህ ስብሰባም የተደረጉ ውይይቶች ምን እንደሆኑ በግልጽ ባይታወቅም የሩሲያን ፍላጎት ግን እንዳልገደበም ከክሬምሊን የሚወጡ አዎንታዊ መግለጫዎች ያሳያሉ። አልጀዚራ በዘገባው እንዳመላከተው በሞስኮ 5 ሰዓት የፈጀው በፑቲንና በሁለቱ የአሜሪካ ከፍተኛ ባለስልጣናት መካከል የተደረገው ንግግር በግዛት ጉዳይ ምንም አይነት ያቋም ለውጥ አለመኖሩን ፑቲን መናገራቸውን ነው። ሞስኮ የያዝኩትን ግዛት አለቅም ማለቷም ነው የተሰማው። በሩሲያ ከፍተኛ ተደራዳሪ ከነበሩት አንደኛው ዩሪ ኡሻኮቭ በግዛት ጉዳይ ላይ አለመስማማቶች ቢኖሩም አሜሪካ ባቀረበችው የመፍትሄ ሀሳብ ላይ ግን መወያየት እንደሚቀጥሉ ነው የተናገሩት። ኡሻኮቭ በዋሽንግተንና ሞስኮ ብዙ የቤት ስራ እንደሚቀር መናገራቸው አሁንም ያልተፈታ ጉዳይ እንዳለና የትራምፕ እቅድ እክል ሳይገጥመው እንደማይቀር አመላካች ሆኗል። የአሜሪካ ተደራዳሪዎችም የተከለሰውን እቅድ ይዘው ሞስኮ ላይ ንግግር ማድረጋቸው አሁንም ድረስ በዩክሬንና አጋሮቿ ከፍተኛ ስጋትና ተቃውሞ እያስከተለ ይገኛል። የክሬምሊን ባለስልጣናት የአውሮፓ ህብረትና ዩክሬን ተመሳሳይ የሰላም እቅድ ወይንም ካውንተር ፕሮፖዛል ለማቅረብ አዝማሚያ ማሳየታቸውም በሞስኮ ተቀባይነት አላገኝም። ፑቲንም አውሮፓ በዚህ ጉዳይ እጁን የሚያስገባ ከሆነ ለመዋጋት ጠመንጃው እጃችን ላይ ስለሆነ ማንም አያስቀረንም የሚል ገለጻ መስጠታቸው ብራሰልሳውያንን አስቆጥቷል። አውሮፓውያን ወደ ጦርነት ለመግባት ዳርዳር እያሉ ነው ያሉት ፑቲን ይህ ደግሞ ዋና ዓላማው ሰላም እንዳይወርድ ለማደናቀፍ ስለሆነ ምዕራባውያንን አደብ ግዙ ነው ያሏቸው። ሶስተኛ ሳምንቱን ያስቆጠረው ትራምፕ መራሹ ባለ 28 የሰላም እቅድ ከመጀመሪያውን ፈተና እንደተጋረጠበት በተለይም ከዩክሬንና አጋሮቿም የሚዘነጋ አይደለም። አሁንም ከዚህ ፈተና አልዳንም የሚል ትችት እያስተናገደም ይገኛል። በተለይ ግዛትን አሳልፎ መስጠት የሚለው አንቀጽ ለዘለንስኪ የሚዋጥላቸው ባይሆንም አጣብቂኝ ውስጥ መግባታቸውን በተደጋጋሚ መናገራቸውም የሚታወስ ነው። የዩክሬንን ሽራፊ መሬት ብሰጥ ቀኝ ትክዳኝ ሲሉ የከረሙት ፕሬዝዳንት ዘለንስኪ ክሬሚያና ዶንባስን መስጠት በታሪካቸው ላይ ጥቁር ነጥብ እንደሚሆንባቸውም ሳይገነዘቡት አልቀረም። ወደ መስማማት ለመቃረብ አዝማሚያ ማሳየታቸውም የህይወታቸው ትልቁ ፈተና ሆኖባቸዋል ይላሉ የፖለቲካ ተንታኞች። በቅርቡ በዚህ ዙሪያ በፓሪስ ቤተ መንግስት ከማክሮን ጋር ቆይታ አድርገው የነበሩት ዘለንስኪ አሁን ደግሞ አየርላንድ ደብሊን መግባታቸው አንዳች መፍትሄ ፍለጋ እየባዘኑ እንደሆነም አሳይቶባቸዋል። ዘለንስኪ በደብሊን ቆይታቸው አሜሪካ በዚህ የሰላም እቅድ ሂደት ላይ ተስፋ የምትቆርጥ ይመስሎታል ተብሎ ለቀረበላቸው ጥያቄ ምዕራባውያን አጋሮች እንዳይደክሙብኝ ነው የምፈልገው ሲሉ ተዘዋዋሪ መልስ ሰጥተዋል። ከአሜሪካም የሰላም እቅድ ለመውጣት ፍላጎት ያላት ሩሲያ ናት ሲሉም ተደምጠዋል ዘለንስኪ። ትራምፕም እየተካሄደ ያለው ድርድር አስቸጋሪ ነው ማለታቸው አንዳች ያላለቀ ግን ያልተነገረ ጉዳይ እንዳለ ያሳብቃልም ተብሏል። ግልጽና ዝርዝር ጉዳዮችን አላካተተም፣ ለሩሲያም ያጋደለና ዩክሬንን የሚገፋ ነው የሚል ትችት የሚወርድበት ትራምፕ መራሹ እቅድ ከሩሲያ መልካም እይታ ቢያገኝም ከዩክሬንና አጋሮቿ ግን ፊት ተነስቶታል። አሁንም ድረስ እቅዱ ብዙ ውስብስብ ጉዳዮችን መፍታት አለመቻሉን የሚያሳይ መረጃ ፎክስ ኒውስን ጠቅሶ አርቲ አስነብቧል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ የሰላም ስምምነቱ በጥሩ ሁኔታ ቢገኝም ብዙ መሰናክል ግን ተጋርጦበታል ሲሉ መናገራቸውም ተሰምቷል። ለሰላም ስምምነቱ ትልቁ እንቅፋት ደግሞ
በዩክሬን ቁጥጥር ስር የሚገኘው ዶንባስ ክልል የሩሲያ መሆን አለበት የሚለው ጉዳይ ነው ብለዋል። ትልቁ የዋሽንግተን ዓላማ ለዩክሬን የጸጥታ ዋስትና መስጠትና ሩሲያ እንደገና ጥቃት እንዳትፈጽም ማድረግ በሚቻልበት ሁኔታ መምከሩ ላይ እንዲሁም የዩክሬን አጋሮች አሜሪካም የጦር መሳሪያ ለኪየቭ መስጠት አለባት እያሉ መከራከራቸው እንዴት ጉዳዩን ማስታረቅ እንደሚቻል አስቸጋሪ ነው ብለዋል ሩቢዮ። ይህ ደግሞ ለወደፊትም ሊሆን የማይችል እንደሆነ አክለዋል። ሩቢዮ የሩሲያና ዩክሬን ጦርነት የሚፈታው ከሩሲያ ጋር በመነጋገር ብቻ ነው፣ አሜሪካም በኪየቭና ሞስኮ መካከል ያለውን ክፍተት ለመሙላት ጥረት እያደረገች ነው ብሎ መናገራቸው ትራምፕ መራሹ እቅድ ጥያቄ ውስጥ እንዲገባ አድርጎታል ሲሉ ፖለቲከኞች ይናገራሉ። የሩሲያና አሜሪካ ተወካዮች በሞስኮ በትራምፕ እቅድ ላይ ውይይት ማድረጋቸውን ተከትሎ ከፍተኛ ስጋት ያደረባቸው የአውሮፓ ህብረት ውጭ ጉዳይ ሚኒስትሮች አወዛጋቢውን የትራምፕ እቅድን አስመልክቶ ለመወያየት በብራሰልስ መከተማቸውም ተዘግቧል። በዚህ ስብሰባ ማርክ ሩቢዮም አልተገኙም። የማርክ ሩቢዮ አለመገኘት ሌላ ፖለቲካዊ አንድምታም ተሰጥቶታል። ይህም ዋሽንግተን በትራምፕ እቅድ ዙሪያ ከብራሰልስ ጋር ከመምከር ይልቅ ክሬምሊንን አስቀድማለች የሚል ስሞታ እንዲቀርብባትና የትራምፕ እቅድ የማይበረዝ የማይከለስ መሆኑን ለመግለጽ ይሆናል ሩቢዮ በብራሰልስ መገኘት አልመረጡም የሚል ድምዳሜ እንዲሰጠው ያደረገው። በብራሰልስ ስብሰባ በተባበረ ሁኔታም ኪየቭን መርዳት፣ የሩሲያን የተቀናጀ ጥቃት መከላከልና ለ2026ቱ ቱርክ ላይ ለሚደረገው ስብሰባ ቅድመ ዝግጅት ማድረግን እንደ አጀንዳም አስቀምጠዋል። ከዚህ ጀርባ ግን ዋናው የስብሰባ ማዕከል በትራምፕ እቅድ ላይ ከባድ ውይይት ሊደረግ ይችላል የሚሉ ምንጮች ከተለያየ አቅጣጫ ብቅ ማለታቸውን ቀጥለዋል። ብራሰልሳውያን ከጅምሩ የዋሽንግተንንና ክሬምሊንን ሽርክና በጥርጣሬ ሲያዩት መክረማቸውም ይታወሳል። በቤልጅየም ብራሰልስ ተሰባስበው የነበሩት የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ውጭ ጉዳይ ሚኒስትሮች የትራምፕን እቅድ የሚገዳደርና ሊቀለብስ የሚችል ሀሳብ ይዘው ሊወጡ ይችላሉ የሚል ተጠባቂ ሀሳብ የነበረ ቢሆንም የኔቶ ውጭ ጉዳይ ሚኒስትሮች ግን የአውሮፓ የወደፊት ዕጣ ፈንታ አደገኛ መስመር ላይ መሆኑን፣ የሩሲያን ሀብት ወደ ዩክሬን ማዞር አስፈላጊ እንደሆነ፣ የሰላም ውይይቱ ሳያልቅ ዩክሬን ምንም አይነት መሬት መስጠት የለባትም ሲሉ አጀንዳቸውን ቋጭተውታል። ከቀኝና ግራ ከውስጥና ከውጭ ፈተና የተጋረጠበት አወዛጋቢው የዶናልድ ትራምፕ እቅድ ደም አፋሳሹን የሩሲያና ዩክሬን ጦርነት ምን ያህል ዘልቆ ሊፈታው ይችላል የሚለው ጉዳይ ግን ወደፊት የሚታይ ይሆናል።